ነበርና እስከዛሬ ሳላቅ ስጮህብሽ ስበድልሽ ሳስቀይምሽ ስለነበረ በጣም ይቅርታ አድርጊልኝ። ሳህኑ ችግር አልነበረውም ባታመጪውም እና ፈቃደኛ ከሆንሽ ስራው የምትፈልጊ ከሆነ ተመለሽ ብትገቢ በጣም ደስ ይለኛል። ስራን ፈልጋለሁ ነው ስለምፈልገው ደስ ይለኛል። በጣም ደስ ይለኛል። እኔ ማለት ስለተመለሽ በጣም ደስ ብሎኛል። እስከዛሬ ስጮህብሽ እንደዛ ሳመናጭቅሽ ስለነበረ በጣም ይቅርታ። ችግር የለም ተቀብዬሻለሁ። ሁለተኛ እንደዚህ አላደርግም። እሺ በጣም ይቅርታ። ለካ እንደዚህ ነው ዋጋ የሚያስከፍለው ማለት በቃ አንዱ ሲባል አንዱ ሲባል አንዱ የቤት ስራ ምንም አያልቅምና ጀመራው ነው ከባድ ነው ብዬሻለሁ። አሁን ይሄኛው ለምን ተይዘሽ መጣሽ አንቺ? እኔ ምን ሰበርኩት? አይ ብዙ ጊዜ እየተቆጣኋት ነበር ለምን ሰበርሽ ብዬ ለዛ ነው እኮ እያስከፈልሻት እኮ ነው። ክፈይ ይሄን ብሩ መልሽላት እዚህኛው። አይ ችግር የለውም። አይ መልስልሻለሁ ችግር የለውም ብሩን መልስልሽ። መጀመሪያ ነግሬሻለሁ አንቺ አሰሚ እንደምትከፍል ሰውን ከጋር ይሻላል። አሁንማ እኮ ተረዳሁት በቃ አየሁት። ስለመጣሽ በጣም ደስ ብሎኛል። አሁን ስራሽን መቀጠል ትችያለሽ። ግቢ በቃ። ልብስ ማጠብ ጀምሬያለሁ። እሺ ምሳሽን ቢና ታጥቢዋለሽ በኋላ። እኔ እኮ መጀመሪያም ይከብድሻል ብዬሻለሁ። ስራው ይከብድሻል። ተረጋጊ ብዬሻለሁ። አንቺ በንዴት ሆነሽ የምትወስኚው ውሳኔ መጀመሪያ እንትን ማድረግ አለብሽ። ከመወሰንሽ በፊት ማገናዘብ አለብሽ። ዝም ብለሽ እንደመጣልሽ ውሳኔ መወሰን የለብሽም። እኔ እንደዚህ መሆኑ አልተረዳሁትም ነበር፣ አልገባኝም ነበር። እንደዚህ እንደሚከብድ አላውቅም ነበር። ነግሬሻለሁ፣ ስራው ይከብዳል። ቀስ በይ ተረጋጊ እያልኩሽ ነበር መጀመሪያ። አላወቅኩም ነበር፣ ስላላወቅኩ ነው። አሁንማ ተማርኩኝ እኮ ራሴ ስሰራው አየሁት ሁሉንም ነገር እንዴት እንደሚከብድ እንዴት ዋጋ እንደሚያስከፍል አንዱ ባንዱ ላይ እንትን ሲል በጣም ነው የሚከብደውና ተረዳሁት። ከስተቴ እኮ ተምሬያለሁ። ዋናው ከስተቴ መማር ነው አይደለ? አይ እንኳንም ተማርሽ፣ ግን እንደዚህ አታመናጭቅ። ለማንኛውም በሱማ በቃ ሁለተኛ አይደገመኝ። ማመናጨቅ የለብሽም። በስርዓት መናገር የሆነ የምትሰራው ነገር እንደዚህ ብለሽ ማድረግ ነው እንጂ እንደመጣልሽ መጮህ የለብሽም። እንደመጣልሽ መናገር የለብሽም። ገብቶሻል? ስራ ሁሉም ስራ በየፊናው ከባድ ነው፣ ይከብዳል፣ ያደክማል። ሁሉም ስራ ማለት ነው። እኛ እንደምናስበው አይደለም። የሆነ ስራ ቀላል ይመስለናል። ትልቅ ብር ወይ ስላስገኘ በጣም ከባድ ነው ማለት አይደለም። ትንሽ ብር ስለሚከፈል ደግሞ ትንሽ ነው አይከብድም ማለት አይደለም። ሁሉም ስራ የራሱ የሆነ ጫና አለው፣ ይከብዳል። እና አሁን አንቺ የራስሽን አሁን ያንዱን ስራ ልስራ ብትይ ይከብዳል። እንዳየሽው ነው ወገቤ አልሽ። በጣም ከባድ እና እንደዛ ማድረግ የለብሽም። ተረጋግተሽ እንዲህ አርጊ እንደዚህ አርጋ አቅጣጫ ማሳየት ነው ያለብሽ። ካሁን በኋላማ በቃ ስህተቴ እኮ ገባኝ። ሁለተኛ እንደዚህ አላደርግም ማለት ከባድ ነው በጣም ብዙ ሸክማችንን ነው የሚያቀሉልን የቤት አጋዦችና ማለት ጥሩም አሉ መጥፎም አሉ። ግን ደግሞ አንደርስታንድ ብንደራረግ አሪፍ ነው ብዬ አስባለሁ። እና ከስተቴ ተምሬያለሁ። እኔም ሁለተኛ እንደዚህ አላደርግም፣ በጭራሽ እንደዚህ አላደርግም። ያ ሁሉም ሰው ነው። እሷም እንደኔ ሰው ነችና ያው ይደክማታል እሷም እንደኔና እሱን ደግሞ ተረድቻለሁ። ዋናው ከስተትሽ መማርሽ ነው።